አሁን በጣም የሚያስቀኝ እኔና ዴዚ የተለየ ቀረቤታ የለንም። የተለየ ቀረቤታ ስልሽ እናንተ እንደምታስቡት ዴዚን እኔ ወዷት መሆን ወዷት ከዛም በኋላ አሞራ ነጠቀው የለም እንደዚህ አይነት ነገር። ዴዚ ማለት ለእኔ በጣም ትንሽ ልጅ ናት። በጣም ታናሽ እህቴ ናት። እኔ ጎርምሼ እሷ ገና ከዳይፐር አልተነሳችም። እንደዚች አይነት ሴትን ምመኝ አይነት ሰው አይደለሁም። ዴዚ ደስ የምትል ቆንጅዬ ጥሩ ልጅ ናት። ከአሞራው ጋር ባላት ግንኙነት ዴዚም ታውቃለች። እናንተ ሚዲያ ላይ ሳይወጣ በፊት እኛ በውስጥ ስናወራ ነግራኝ ሰፖርት ያረኳት ሰው ነኝ። እንደሞተ ተጎዳ የሚሉት እዚህ ታሪክ ላይ ከማንም በላይ የተጎዳቸው እናትየዋ ናት። ስለዚህ ነገር አላወራም ብዬ ነበረ። እናትየዋ ለምን ተጎዳች ብለሽ ከጠየቅሽኝ ሆዷ እንደቆሰለ እንዳዘነች ልጄ ልጄ እንዳለች የሞተችው እናትየዋ ናት። ሌላ አዲስ ቀን አልመጣላትም። ሌላ አዲስ ቀን አልወጣላትም። ስትሞት ይህ ሁሉ ሰው እንደሚከራከርባት አላወቀችም። ብቻዋን ቁርፍድ ብላ የሞተችው እናትየዋ ናት። ስለዚህ እሷን እናት አንቺና ሌላ በዘር የምታምኑ የአንድ ዘር አምላኪዎች የሆናችሁ ኢቨን ዴዚ የወጣችበትን ማህፀን ማታከብሩ ሰዎች የእናትየዋን ፎቶ እንደ ኩያችሁ አድርጋችሁ ዳሜጁን ስታመጡት የነበራችሁት እግዚአብሔር ደግሞ ህይወታችሁን ዘመን በሙሉ ይሄ ሻዶ ይከተላችኋል። የሚከተላችሁ ለምን እንደሆነ ታውቃላችሁ? የሰው እናት አስመርራችኋል። ገብታችኋል? ማድረግ የነበረባችሁ ባላንስ የሆነ እይታ ነው ሊኖራችሁ የሚገባው። እኔ አረኩኝ ብዬ የማስበውም እንደሱ አይነት ነገር ነው። አያገባችሁም ስለ ሁለቱ። እኔም ስለማያገባኝ ዴዚን አሴ ፍሬንድ ሞን ዴዚ እኔ መጀመሪያ የነገረች መቼ ነው ስንገናኝ ከአሞራው ጋር ፍቅር ሳይጀምሩ አይ ሃቭ ኤ ክራሽ ኦን ሂም ምናምን ስትለኝ ቆንጅዬ ልጅ ነው እና በጣም ትሁት ይመስላል፣ ደስ ይላል የሚወድሽ ከሆነ ነው ያልኳት። መጀመሪያ ነው የነገረችኝ ለኔ መጀመሪያ። ከዛን አብረው ሆኑ። ስትሆነ ጎበዝ በርቺ ብዬ ሄደሽ ማየት ትችያለሽ፣ ቪዲዮ ሰርቻለሁ። ግን እናትየዋ ፐብሊክ ላይ ሆና ፐብሊክ ላይ ወጣ ዲስሪስፔክት መደረግ የለባትም ባይ ነኝ። ለምን ሁሉም ሰው በየቤቱ የሚያስበው ሀሳብ ነው። እናትየው ፐብሊክ ላይ ወጡ። ያንን ያልኩት አሁን ስትሞት ለሰው መማሪያ ነው፣ እንዳይረፍድባችሁ። ከሌላ ሰው ጋር ሆናችሁ እናታችሁን አታስከፉ። ሁኑ፣ የምትወዱትን ሰው ምረጡ። እናታችሁ መምረጥ የለባትም። ለእናንተ ይበጃል የምትሉትን ምረጡ። ግን እናታችሁን ፐብሊክ ላይ ያስወጥታችሁ ዲስሪስፔክት አታርጉ። በጓዳ መያዝ ይቻላል። ችግራችሁን፣ ክርክራችሁን በጓዳ ያዙት። ፐብሊክ ላይ አትውጡ ነው የተባላችሁት። ያንን እንደ ጥሩ ነገር የምትወስዱት ከሆነ ውሰዱት። ብዙ ሴቶች እዚህ ጋር ትክክል ነህ እያሉኝ ነው። ለምን ትክክል ነህ እንደሚሉኝ ታውቂያለሽ? ማወራው ነገር ልክ ስለሆነ። የሚያየው ማን እንደሆነ ታውቃላችሁ? በእሷ ዙሪያ ያለ ሰው፣ እሷን ኮንትሮል ያደረጋት ሰው ያያል። ምነግራችሁ ነገር ምን እንደሆነ ታውቃለች? ይቺ ልጅ በጣም የጨለማ ላይፍ እየኖረች ነው። የጨለማ ላይፍ የምትኖረው የምትወደውን ሰው አግኝታለች። በጣም ጥሩ የምትወደውን ሰው ማግኘቷ ግን በአካባቢዋ ያለውን ሰው እንዳለ ብሎክ አድርጋለች። እንዳለ ነው የምላችሁ። ስለኔ አይደለም ማወራችሁ፣ ስለኔ አይደለም። በጣም ከስንትና ስንት ፌመስ ሳትሆን ዴዚ በፊት ጓደኛሞች የነበሩ ቤተሰቦቻቸው የሚተዋወቁ ብዙ የሴት ቤስት ፍሬንዶቿን ብሎክ አድርጋለች። ብሎክ ያደረገችው ምክንያት ደግሞ ምንድን ነው? ዴዚ ላንቺ ደስ ብሎናል፣ ኢንጌጅ አረግሻ ደስ ብሎናል፣ እንደዚህ ግን አታርጊ። ወንድ ልጅ እንደዚህ ስታረጊ እንዲህ ሊያረግሽ ይችላል። የራስሽን ደግሞ ባውንደሪዎች አክብሪ፣ እንደዚህ አክብሪ ብለው ከዛ ሰውዬ አጌነስት ምክር የመከሯት ሰዎች እንዳለ ብሎክ ተደርገዋል። ያ ማለት ሰዎችን እንጠላለን ማለት አይደለም። እኔ አሁን ዴዚን ከአሞራው ጋር በመሆኗ በጣም ደስ ብሎኛል። የምትፈልገውን ሰው በማግኘቷ ደስ ብሎኛል። ብሎክም የሚያስደርግ ነገር አይደለም። እኔ ሁሌ ሰፖርት እንዳረኳት ነው። ግን አት ዘ ሴም ታይም እንደ እህት መመክራት ዴዚ
ነጭን ነጭ ነው ብለሽ ለይ፣ ቀይን ቀይ ነው ብለሽ ለይ። ይሄ ለኔ ይጠቅመኛል። ምን ጊዜም ራስሽን አስቀድሚ። የፍቅር ላይፍ አለሽ፣ ኦኬ ኑሪ በፍቅር። ከእናትሽ ጋር ደግሞ እዚህ ጋር ሰላም አውርጂ ነው ምላት ሁሌ። ገብቷችኋል? የሆነ ሰው ግን እየዞረ እንደዚህ የሚመክራትን ሰው እንዳለ ብሎክ አድርጓል። ለዛ ነው ስትሞትም እሷ እናት ስትሞትም በትክክል መረጃውን ቶሎ ማግኘት ያልቻልነው። አንቺ ነው ላንተ ነው። በህይወት እያላችሁ ከቤተሰቦቻችሁ ተቃራኒ ውሳኔ ልትወስኑ ትችላላችሁ። ተቃራኒ ውሳኔ ወሰናችሁ ማለት ግን ቤተሰቦቻችሁ ሚዲያ ላይ ወጥተው መሰጣት አለባቸው እያልኩኝ አይደለም። ሁላችንም ላይፋችን ውስጥ የሚመጣ ነገር ነው። እኔ ከቤተሰቤ ጋር በማረገው ነገር በራሴ ስነግራችሁ ተጣልቻለሁ ስላችሁ ከእናቴ ጋር ተጣልቻለሁ። እናቴ ብዙ የኔን ውሳኔዎች አታከብርልኝም። ነፃነት፣ ይሄ የማውራት እንደዚህ ማውራት ለአንዳንድ ሰው ጋጦጥ ባለኪነት ሊሆን ይችላል። ለእናቴ የሚያተሰምቷት ሊሆን ይችላል። ማረሳውን ነገር ተናግራኛለች። ግን ያ ማለት እኔን ለማረም ለማስተካከል ነው እንጂ እኔ ሚዲያ ላይ እከሌ ከሌ ትባላለች የኔ እናት ተናገረችኝ እኮ እንደዚህ ያደረገችኝ እኮ ብዬ አልወጣም። ያንን አርጉ ነው ለእናንተም የተባላችሁት። ሚዲያ ላይ አታውጡት ነው የተባላችሁት እንጂ ሌላ ምንም የሚጨመር ነገር የለም። ይሄን ደግሞ እያረጋችሁ ያላችሁት አረባ ተቆጣጣ አልተጻፈ ወይ አንድ ጎዳና ላይ ሞቶ የተገኘ ሰው የተቀበረበትን ቀብር እያሳዩ ይሆናል። ስም ለምን ያልተጻፈ? ስሙም የሚጻፈው ከ40 ቀን በኋላ ነው። ማስረጃ አላችሁ እንደዛ የሚል? ስለዚህ እኛ 10 ሰው እኮ በመዘጋጃ ላይ ሰዎች ሞተው ሲገኙ ዘመድ የሌላቸው ወላሂ 10 ሰው የሚቀብራቸው መዘጋጃ ሲቀብር ነው። ይቺ ሴትዮ የሚያሳየው እኮ ለልጆቿ ብላ ዘመድን በሙሉ ርቃ በቃ ማንም ዘመድ ስትሞት በቃ መቃብሯ ላይ ራሱ አልመጣም። አየህ፣ እነዚህ ልጆች ያላባት ነው ያሳደገችው። 2 ልጆች ናቸው ያሏት። ይሄ እኮ ለልጆቿ ዘመድ አልባ የሆነች እኮ ለልጆቿ የከፈለችው መስዋዕትነት እኮ ነው። ይቺ እናት እኮ ነች እየተሰደበችው ያለችው። ገባ? ከሁሉ ዘመዱ አርቃ ምናምን ያለችው እንደዚህን ለማሳደግ ነው። ሁሉ ጋር ስትገናኝ ኢትዮጵያ የሚኖር ሰው ገንዘብ ይጠይቃል ምናምን። እቺ ሴትዮ ደግሞ ያንን ለማድረግ እዚህ ጋር 2 ልጆች ያላባት ከአባትም ሳትጠይቅ የምታሳድግ እናት ናት። ይሄን ታሪኳን የተናገረችው የዴዚ ክርስትና ነች። የዴዚ ክርስትና እናቷ ገባ? እንደዛ እያለች የተናገረችው ያላባት ነው ያሳደገችው። ገባ? በጣም አሳፋሪ። እኔ በቃ እናቶች ላይ መደረግ የሌለበት ነገር ነው የተደረገው። ይሄን ነገር ካላወገዛችሁ ነገ ጧት ሌላውም እንደዚሁ ከአንድ ዋጋ እየከፈለች ካሳደገች እናት